ልወስድሽ ነው የመጣሁት። በቃ ሁሉም ነገር እዚች ጋር ያበቃል። ዛሬ ሰይራለሽ ነው እንዴ ይመስለው እሱ እንዴ አትሽቲ ነው ታስብ እኔ እኮ ወንድምሽ ነኝ። ማንም እንደ ጠላት ይሆናል ትፈሪዋለሽ እንዴ? ዛሬ እንግዲህ ሀይሚ ጋ ኤፋ ተገኝቷል ማለት ነው። እጅግ በጣም ከባድ ነገር ተፈጥሯል። ይሄ ነገር እውነት ለመናገር በጣም ከባድ ነው። እንግዲህ ኤፋ ከቤት አስወጥቶ ሀይሚን ይዟት ሄዷል ማለት ነው። እስከ ዛሬ ድረስ ታግሻለሁ፣ ከዚህ በኋላ ግነት ምንም የምታገሰው ነገር የለም፣ አንቺ ሰው እንደሌለሽ ነው እንዴ አርጎ የሚያስበው ብሎ እንግዲህ ሁሌም ቪዲዮና ያለው በስልክም አንቺን አናግርሻለሁ ከዛሬ ነገ ይለወጣል ብል እንኳን ሊለወጥ ቡራ ጥጋብ ብሎታል። ጥጋቡን ከሴቶች ላይ ያብርድና ከዛ በኋላ እኔ ጋር እናወራለን በማለት እንግዲህ ዛሬ ማለት ነው ወንድም መከታ ነው የሚባለው ይሄ ነውና እንግዲህ ዛሬ ሀይሚን መጥቶ ብዙ ነገር ብሎ ከቤት አስወጥቶ ዟት ሂዷን። እሷ ግን ያው ልብስ አልያዘችም። ምክንያቱም ቡራ የትን ቦታ እንዳትሄጅ ብሎኛል ብላ እንግዲህ እሷ ደግሞ ከዚህ ነገር አንተ እንድትገባ አልፈልግም ብላ ያው የመግቢያ ቪዲዮ ስትሰራ ግን ደስ ብሏት ነበረ የመጣችው። መጨረሻ ላይ ግን የተፈጠረው ነገር እንግዲህ ከባድ ነው ቤተሰብ እያልኩኝ ሰላም እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ በስደት ዓለም የምትኖሩ ራሳችሁን ጠብቁ፣ እግዚአብሔር ይጠብቀን ሁላችንም። እንግዲህ ዛሬ በጣም ከባድ ነገር አለ በየትኛውም አረብ ሀገራት ማለት ነው እና በሁሉም አረብ ሀገራት እንግዲህ ዛሬ ጥቃት አለ። እንግዲህ ከባድ ነገር ነው። ስለዚህ ከቤት አትውጡ ተብሏል። እንግዲህ ፈጣሪ ነው የሚጠብቀን ቤትም ወጣንም አልወጣንም እና ብቻ ግን ሁላችንም በያለንበት ነው ጥቃቱ እየተፈጸመ ያለው። እሱ ይጠብቀን፣ ጸልዩ። እንግዲህ ፈጣሪ በያለንበት ነው የሚጠብቀን። ከባድ ነው ቤተሰብ የምርና ምንም ማድረግ አይቻልም። እና እንግዲህ ኤፋ ሀይሚን ይዟት ሄዷል። እንግዲህ አቶ ብሩክ ደግሞ ቤት የለም። ትናንትና ብሩክ የተናገረው ነገር ትንሽ ከበድ ይላል። እኔም ቪዲዮን ሰምታችሁት ከሆነ በጣም እውነቴን ለመናገር የተናገረው ነገር ያው እውነትና ለወደፊትም ለህይወታቸው ሀሳብ የሚሰጥ ቢሆንም ነገር ግን ደግሞ በዛ ልክ በቃ ዱባይ አልሄድም እዚሁ እንሆናለን፣ ከፈለግሽ እኔ ጋር ኑሪ ተስማምተሽ፣ ካልፈለግሽ የራስሽ ጉዳይ የሚል ነበርና በጣም ሀይሚም እንግዲህ ልቤን ሰብሮታል። በጣም ተቀይም ያለው ብላለች። በትናንቱ ቪዲዮ አዝኜበታለሁ ብላለች። እና እንግዲህ ኤፋ ያደረገው ነገር ኤፋን ታውቁታላችሁ። ከዚህ በፊትም እንግዲህ በፕራንክ ሁኔታ ልኩን የነገረው ለቡራና ይቅርታ ለድምፄ ለቡራ ልኩን የነገረው በፕራንክ አድርጎ ግን ቢሆንም ወንድም ነው፣ ቤተሰብ ነው እና በቃ እህቴ ስትጎጅ ማየት አልፈልግም። ብዙ ጊዜ ሰጥተነዋል፣ በጣም ታግሰነዋል፣ ብዙ እያየን ነው። ጭራሽ አሁን ደግሞ ማንም ሴት እየመጣ አንቺ ላይ አሁን እንዲከፍትና ጭራሽ በጥፊም ተመተሻል። ይሄን ነገር እንኳን መታገስ አንችልም ከዚህ በላይ በቃ ነገርም ሲበዛ ደግሞ ማርም ሲበዛ ይመራል በሚለው እንግዲህ ኤፋ ይዟት ሄዷል ሀይሚን ማለት ነው። እና በእርግጥ ወንድም መከታ ነው የምሬን ማለት ነው። እና በቃ እንደፈለገ ማድረግ መብቱ ነው። እህቱ ስለሆነች መቆጣትም ጥፋትም ካለባት ወይም መምከርም ካለበት ብቻ ወንድም ስለሆነ ይዟት ቢሄድም እንግዲህ ቤተሰብ ነው እና እንግዲህ ደግሞ ቡራ ምን እንደሚል አናቅም። ይጣላሉ። እውነት ለመናገር ከዚህ በኋላ የሚፈጠረው ነገር በጣም ከባድ ነው። ከኤፍሬም ጋር ይጣላሉ፣ ብሩክና ኤፍሬም ማለት ነው። እና ሀይሚ በግድ ነው የሄደችው፣ በግድ ማለት ነው። ልብስ እንኳን ያሽ ስትባል አልይዝም ብላ ቦርሳ ብቻ ነው እዛ የሄደችው። ምክንያቱም ብሩክ የትም ቦታ ትሄጃትም ብሎ ትናንት አስጠንቅቋት ነበርና እንግዲህ ለምንድን ነው በዚህ ልክ ነው እንዲህ የምትፈሪው ምናምን ብሎ እሳት ጎርሶ ነው የመጣው ኤፋ ማለት ነው። እና እውነት ለመናገር የሀይሚ ወንድሞች በጣም ትዕግስተኛ ናቸው ስላችሁ የፈለገ ነገር ከቡራ ጋር ቢጣሉ ሀይሚና ብሩክ ቢጣሉ ቢጋጩ ቢደባደቡ አንዳንዴ ጋሽዬ ነው እንጂ ጣልቃ የሚገባ እንደው አይታችሁ ከሆነ አብርሽም በሉ ኤፋም በሉ በውስጥ ምናልባት ሊያወሯት ይችላሉ እንጂ
በዚህ ሁላ ጭቅጭቅ ይሄ ሁሉ ነገር ሲሆን ገብተው አያውቁም። ዝም ብለው እያዩ ነው ያለውና እንግዲህ ዛሬ ደግሞ ይኸው የትዕግስት መጨረሻው ኤፋ በጣም ተናዶ መጥቶ እኔ እንደ እህት መክፈል ያለብኝን እንደ ወንድም መክፈል ያለብኝን መስዋዕትነት እከፍላለሁ። ከዚህ በኋላ እዚህ ቤት አትመጭም፣ እቃሽ ነኝ ይዤ የምሄደው። በማንም ሴት አንቺ መመታት የለብሽም፣ ጭራሽ ደንበር ቀይ መስመር አልፈዋል ብሎ ተናዶ እንግዲህ ይዟት ሄዷል ማለት ነው። ምን እንደሚፈጠር አናቅም። ሀይሚም እንግዲህ የኤፋን ትእዛዝ ሰምታ በግድም በውድም ቢሆን ሂዳለች ማለት ነው። እንግዲህ ደግሞ አቶ ብሩክ ደግሞ እንግዲህ እሳት ጎርሶ ነው የሚመጣው ነገና ምንም ማድረግ አይቻልም፣ ምንም ማለት ነው። እና ባለፈውም በቃ እስከ እንዴት ነው ሊደባደቡ ሁላ ተደርሰዋል ከኤፋ ጋር እና ብሩክ እስከ መገፈታተር ሁላ። ሀይሚም ትንሽ እንትን ብላለች። በቃ ማለት ያው ብሩክን ትወደዋለች፣ ታከብረዋለች፣ ታፈቅረዋለች። ከሱ መለየት አትፈልግም። አሁንም ቢሆን ኤፋ በሚያደርገው ነገር አሁንም ያው የወንድምነቱን ይወጣ ነው እንጂ ከብሩክ ትለያለች ማለት አይደለም። ስለዚህ ከባድ ነው። እናማ አቶ ብሩክ እንግዲህ ምን እንደምትል አናቅም። ብቻ አሁንም ቢሆን በመነጋገር ነው እንጂ በመጣላት በመደባደብ ምንም መፍትሄ አይመጣም። ሀይሚ በጣም ለምነዋለች ኤፋን ከዚህ ነገር እንድትገባ አልፈልግም፣ ምሳም ሰርቻለሁ እንብላ ብትለውም እምቢ ብሎ ነው የሄደ። በጣም ተናድጃለሁ ብሎ በጣም በቃ የትዕግስት ምልክ አለው። እስኪ እሱ መጀመሪያ እኔን መጥቶ ያውራኝ ጥጋቡን ያብርድ እያለ የመጨረሻ ተናዶ ነው የመጣው። እንግዲህ ብሩክ ደግሞ ይህን ቪዲዮ ሲያየው ደግሞ ተናዶ ከኤፋ ጋር እንደሚጣላ ነው። አያገባህም ሊል ይችላል እንግዲህ ብሩክ ማለት ነው። ኤፋ ደግሞ ያገባዋል እህቱ ስለሆነች ማለት ነው። እና በመሀል እንግዲህ ሀይሚ ናት ደግሞ የምታዝነው ማለት ነው። ምክንያቱም ኤፋም ወንድሟ ነው፣ ብሩክም ፍቅረኛዋ ነው። ግን ደግሞ ብሩክ ትክክለኛውን መስመር መያዝ አለበት። አንቺ ሰው እንደሌለሽ ለምንድን ነው እንደዚህ የሚያደርግሽ ብሎ ነው የመጣው። እንግዲህ ወንድም ቤተሰብ መከታ ነው እና ምንም ማድረግ አይቻልም። አቶ ብሩክ እንግዲህ ነገሮችን በመነጋገር በመግባባት ይፈታል ብዬ አስባለሁ። እንደዚህ በኃይለኛ በመጣላት በመጋጨት ሳይሆን። ሀይሚ ግን በጣም በቃ በግድ ነው ሄደችው፣ ፈርታለች። የኔ ቤተሰቦች ወይም ኤፋ እዚህ እንዲገቡ አልፈልግም፣ ጋሽዬ ነው አንዳንድ ጊዜ ምንትን እምል እንጂ ምክንያቱም በቃ ይሄ ነገር ከባድ ነው ብላ ነበር። ግን ደግሞ ኤፋ አልተቀበላትም። አጭር ትዕዛዝ ነው የሰጣት። ትሄጃለሽ ነው ያላትና እንግዲህ ፈጣሪ ሆናቸው እንደሚታረቁ ተስፋ አለኝ።